ሰላም እንዴት አመሻችሁ። በቅድሚያ ዌልካም ማለት እንፈልጋለን ወደ አይረሴ ቡት ካምፕ። ዛሬ የዲጂታል ማርኬቲንግ የዊክ 4 የመጨረሻው ዴይ ላይ ያለ ነው። ሶ ዴይ 3 ኦር ደግሞ ዴይ 11 ላይ ነን የምንገኘው። ኖርማሊ በዋናነት ይሄኛው ትራክ በአይረሴ ቴክ ሾው እንዲሁም ደግሞ በሃሌታ ሶፍትዌርስ አማካኝነት ነው የቀረበላችሁ። ሶ በዋናነት የዛሬ ሴሽናችን የሚሆነው ኦር ደግሞ ቶፒካችን የሚሆነው ሞር ከፐርሰናል ብራንዲንግ እና ከኦንላይን ፕሬዘንስ አንጻር ነው ማለት ነው። ስለዚህ በዋናነት የምንመለከተው ዛሬ ከፐርሰናል ብራንዲንግ አንጻር እና ከኦንላይን ፕሬዘንሳችን አንጻር እንደ አንድ የዲጂታል ማርኬቲንግ በምን አይነት ዌይ ዲቨሎፕ ማድረግ ይገባናል ኦር ደግሞ ፐርሰናል ብራንዳችንን ምን መምሰል አለበት፣ ኦንላይን ፕሬዘንሳችንስ ምን መምሰል አለበት የሚለው ነው ኮመንሊ የምንመለከተው። ሶ በቅድሚያ ፐርሰናል ብራንዲንግ ራሱ ከዲፊኒሽኑ እንነሳ። ፐርሰናል ብራንዲንግ የምንለው ነገር ራሱ ምንድነው ከሚለው ነገር እንነሳ። ኦር ደግሞ ጀነራል ብራንዲንግ የምንለው ነገር ምንድነው? ላይክ ችሎታችሁ ሊሆን ይችላል፣ ዩር ስኪልስ ቫልዩ ፕላስ ፐርሰናሊቲ ሞር ኢንቴንሽናል በሆነ ወይ ፕሬዘንት የምታደርጉበት ወይ ነው ፐርሰናል ብራንዲንግ የምንለው። ኦር ደግሞ በሌላ አማርኛ ላይክ ሰዎች ስለኛ የሚያስቡት ነገር ኦር ደግሞ ስለኛ ያላቸው አመለካከት that is a ብራንዲንግ የምንለው እሱ ነው። ሶ ሰዎች ስለኛ ምን ያስባሉ፣ ስለኛ ምን አመለካከት አላቸው የሚለው ነገር ነው ብራንዲንግ የምንለው። ስለዚህ ፐርሰናል ብራንዲንግ ደግሞ ስናደርገው ስለኛ ስኪል፣ ስለኛ ቫልዩ፣ ስለኛ ፐርሰናሊቲ ሰዎች ምን አይነት አመለካከቶች አሏቸው፣ አብሶ ደግሞ ዲጂታሉ ዓለም ላይ ኦንላይንም ሊሆን ይችላል በኦፍላይንም ሊሆን ይችላል። ነገር ግን አስ ዲጂታል ዓለም ላይ ሰዎች ስለኛ ምን አይነት ፐርስፔክሽን አላቸው ኦር ደግሞ ምን አይነት ምልከታ አላቸው የሚለውን ነው ሞር ፐርሰናል ብራንዲንግ ታች የሚያደርገው ማለት ነው። ስለዚህ ሞር ፐርሰናል ብራንዲንጋችን ለምን ይጠቅመናል የሚለውን ነገር እንመልከት። የመጀመሪያው ሞር ቀጣሪዎቻችን ኦር ደግሞ በክላይንት ኦር ኮላብ አድርገን ከምንሰራው ሰዎች ጋር ሞር ታማኝነትን ትረስትን ቢውል ለማድረግ ነው። ሶ ፐርሰናል ብራንድ ያላቸው ሰዎች በብዛት እምነትን ይጣልባቸዋል። ኦር ደግሞ ወደ ስራው ዓለም ኤኒ ስራ ኤምፕሎየር የምንፈልግ ከሆነ ኦር ደግሞ ክላይንት የምንፈልግ ከሆነ ክላይንቶቻችን ትረስት ኢሹ አይሆናቸውም ማለት ነው። ቢኮዝ ቀድመው አስዩም ያደረጉት ለኛ የሰጡን ቦታ ይኖራል። ስለዚህ በቀጣሪዎቻችንም በደንበኞቻችንም እንዳጠቃላይ ኮላብ በሚያደርጉን ሰዎች እምነትና ታማኝነት ይኖረናል ኦር ደግሞ እንገነባለን ማለት ነው። ሶ ከዛ በተጨማሪ ላይክ ከሌሎች ተወዳዳሪዎች ኦር ደግሞ ጆብ ማርኬት ውስጥ ብዙ እኛን የሚመስሉ ሰዎች አሉ ልክ እንደኛ ስራ የሚፈልጉ። ስለዚህ ከነሱ የተለየ ኮምፒት የምናደርግበትን ነገር ዲቨሎፕ እናደርጋለን ኦር ደግሞ ክሬት እናደርጋለን ማለት ነው። ሶ ከሌሎቹ ለየት ብለን ብራንድ አውት እንድናደርግ ይረዳናል። ከዛ በተጨማሪ ደግሞ የተለያዩ ኦፖርቹኒቲዎችን ኦፕን ያደርግልናል። ላይክ የጆብ ኦፖርቹኒቲዎች፣ ፓርትነርሺፕ፣ የስፒኪንግ ኦር ደግሞ የተለያዩ ኤክስፒሪየንስ ሼሪንግ እንድናደርግ ኦር ፍሪላንስ ወርኮችን እንድንሰራ ኦፖርቹኒቲዎችን ዲቨሎፕ ኦር ደግሞ ክሬት ያደርግልናል ኦፖርቹኒቲያችንን። ሶ የተለያዩ በሮችን ይከፍትልናል፣ የስራ ኦፖርቹኒቲ እንዲሁም ደግሞ የተለያዩ የፓርትነር ኦፖርቹኒቲዎችን። ከዛ በተጨማሪ ቅድም እንዳልኩት ላይክ ሰዎች ስለኛ የሚያስቡትን ምስል ሞኒተር ማድረግ እንችላለን ኦር ደግሞ ምን ያስባሉ የሚለውን ነገር ኮንትሮል ማድረግ እንችላለን። ሰዎች በዘፈቀደ እንዲያስቡ ስለኛ እድል አንሰጣቸውም ማለት ነው ባጭሩ። ስለዚህ ፐርሰናል ብራንዳችንን ዲቨሎፕ ካደረግን ሞር ሰዎች እኛን የሚያውቁበት የሆነ ቫልዩ አለ ኦር ደግሞ የሆነ ነገር አለ። ስለዚህ እሱን ምስል ክሬት እናደርጋለን ማለት ነው በሰዎች ማይንድ ውስጥ። ሶ በኋላም የምናየው ምሳሌ አለ። ዋን ኦፍ ሊንክዲን ላይ በጣም ደስ የሚል ልጅ አለ። ኦልሞስት 16 ዓመቱ ነው። ሞስት ኦፍ የምታውቁት ልትኖሩ ትችላላችሁ። ሶ ሶፍትዌር ዲቨሎፐር ነው። ከቲዩቶሪያልም አንጻር እንዲሁም ደግሞ ከሰራቸው ነገሮች አንጻር የተለያዩ ነገሮችን ሼር ያደርጋል። ስለዚህ እሱን አሁን የምናውቅበት የራሱ የሆነ ምን አለው ብራንድ አለው። that means ዲቨሎፕመንት ነገር ሳስብ
እሱን እንዳሰብ አድርጎ ነው ራሱን ብራንድ ያደረገው ማለት ነው። ሶ በዚህ አይነት ወይ ራሳችንን ብራንድ ማድረግ እንችላለን ወር ደግሞ ይኖርብናል ማለት ነው። ሶ ከዛ ውጪ ደግሞ ዲፋይን ዩር ፐርሰናል ብራንድ፣ ፐርሰናል ብራንዳችንን ዲፋይን ማድረግ ይኖርብናል። ላይክ ዲፋይን ስንል the first one identify your niche ነው። ምን አይነት ኒች ውስጥ ወር ደግሞ ምን አይነት ኢንዱስትሪ ውስጥ ነው ያላችሁት? ሁላችሁም እዚህ ጋር ያላችሁት የተለያዩ ኢንዱስትሪ ውስጥ ነን ያለ ነው። ሶ ዌብ ዲቨሎፐር ሊኖር ይችላል፣ ሌክቸረር ሊኖር ይችላል፣ ሜዲካል ኦር ደግሞ ሆስፒታል ኢንዱስትሪ ውስጥ ያለ ሊኖር ይችላል፣ ኢምፖርት ኤክስፖርት አካባቢ ያለ ሰው ሊኖር ይችላል። ሶ ቤዝድ ኦን ዩር ኢንዱስትሪ በምንድን ነው የምትታወቁት? ላይክ ፕሮብሌም ሶልቭ ከማድረግ ሌቨል ሊሆን ይችላል። ምን አይነት ፕሮብሌሞችን ሶልቭ በማድረግ ነው እናንተ ሞር ኦፍ የምትታወቁት ኦር ደግሞ በምን ኢንዱስትሪ ላይ ነው እንድትታወቁ የምትፈልጉት የሚሉትን ነገሮች አይደንቲፋይ ማድረግ መቻል አለባችሁ። ሞር ወደ ኮዲንግ ሶፍትዌር ዲቨሎፕመንት ላይ ካላችሁ ሞር የስራ ኦፖርቹኒቲም ክሬት እንዲደረግላችሁ የምትፈልጉት ሞር ወደ ሶፍትዌሩ አካባቢ የሚሆን ከሆነ ኒሻችሁ ወደ ሶፍትዌር ነገሮች ይሆናል ማለት ነው። ሌሎችም ኢንዱስትሪ ላይ ካላችሁ ዘ ሴም ቲንግ። ሶ ብቻ በተሰማራችሁበት የስራ መስኮር ደግሞ ኢንዱስትሪ ሰዎች እንዲያውቋችሁ የምትፈልጉበትን መስኮር ደግሞ ኒሽ ሰሌክት ታደርጋላችሁ። ከዛ በተጨማሪ ክላሪፋይ ዩር ቫልዩ፣ ቫልዩአችሁ ምንድን ነው? ላይክ ለሰዎች የምትሰጧቸው መርሆች ኦር ደግሞ እሴቶች፣ በአማርኛ ስንል እሴት የምንለው ነገር ምንድነው? ቫልዩ የምትሰጧቸው የሚለውን ነገር አይደንቲፋይ ማድረግ ይኖርባችኋል። ክሊርሊ ክላሪፋይ ማድረግ አለባችሁ የእናንተን ቫልዩ። ከዛ ውጪ ክራፍት ዩር ስቶሪ፣ ሞር ኦፍ ሰዎች ኦር ደግሞ ከሰዎች ጆርኒ ምን አሳልፈዋል የሚለውን ነገር በአብዛኛውን ጊዜ መስማት እንወዳለን፣ ኤክስፔሪየንሳችንን ቢውልድ ስለሚያደርግልን። ስለዚህ የእናንተንም ስቶሪ ክራፍት እያደረጋችሁት መሄድ ይኖርባችኋል። ከእናንተ ከባክግራውንድ አንጻር ከጆርኒ አንጻር ለየት ያለ ነገርም ካለ ከሱ ፐርስፔክቲቭ አንጻር ስቶሪያችሁን ክራፍት ማድረግ መቻል ይኖርባችኋል ማለት ነው። ደን ኖው ዩር ኦዲየንስ፣ ላስት ላይ ሶሻል ሚዲያ ማርኬቲንግ ላይ ስትራቴጂ ስንነድፍ ኦዲየንሳችንን አንደርስታንድ ማድረግ አለብን ኦር ደግሞ ኦዲየንሳችንን ማወቅ አለብን ተባብለናል። ስለዚህ ለማን ነው ብራንዴ በደንብ ቢታወቅ ማን ነው የሚጠቀመው ኦር ደግሞ ለማን ነው በደንብ ማሳየት የምፈልገው የሚለውን ነገር ዲፋይን ማድረግ መቻል አለባችሁ። ላይክ የስራ ኦፖርቹኒቲዎችን ለማግኘት ራሳችሁን ብራንድ አውት ለማድረግ ነው ኦር ደግሞ በደንብ የራሳችሁን ቢዝነስ በደንብ ዲስትሪቢዩት ለማድረግ ነው፣ በምን ዌይ ነው የምትፈልጉት የሚለውን ኦዲየንሳችሁን በደንብ ማወቅና መለየት ያስፈልጋል። ኢምፕሎየር ነው፣ ክላይንት ነው፣ ፒርስ ነው የሚሉትን ነገሮች አንደርስታንድ ማድረግ ይኖርባችኋል ማለት ነው። ደን ፐርሰናል ብራንዳችሁን ዲፋይን ካደረጋችሁ ላይክ ኒሻችሁን ሰሌክት ካደረጋችሁ ምን አይነት ቫልዩ ዴሊቨር እንደምታደርጉ ከተረዳችሁ ፕላስ ደግሞ ስቶሪ ያለው ነገር ክራፍት ካደረጋችሁ ታርጌት ኦዲየንሳችሁን ኦር ደግሞ ኦዲየንሶቻችሁን አንደርስታንድ ካደረጋችሁ እንዴት ነው ኮንሲስተንትሊ ኦንላይን ፕሬዘንሳችሁን ዲቨሎፕ የምታደርጉት ኦር ደግሞ ብራንዳችሁን በደንብ ዲቨሎፕ ለማድረግ ኦንላይን ፕሬዘንስ ያስፈልጋችኋል። ዳት ሚንስ ዲጂታሉ ዓለም ላይ እስካለን ድረስ ዲጂታል ፕላትፎርሞችን ልንጠቀም ይገባል። ስለዚህ በምንጠቀማቸው ሶሻል ሚዲያዎች ወር ደግሞ ኖርማሊ ይቀራረባሉ፣ ነገር ግን ፐርሰናል ብራንዳቸውን ዲቨሎፕ ያደረጉ ወር ደግሞ ኢንፍሉዌንስ የምንላቸው ሰዎች የየራሳቸው ፕላትፎርም አላቸው። ለምሳሌ ቲክቶክ ላይ በጣም ታዋቂ የሆነ ሰው ፌስቡክ ላይ ስትመጡ ታዋቂ ላይሆን ይችላል። ሶ ፌስቡክ ላይ ደግሞ ዶሚኔት ያደረገ ራሱን የቻለ ኢንፍሉዌንሰር አለው። ዩቲዩብ ላይም ዘ ሴም ቲንግ። ሶ ሁሉም ሶሻል ሚዲያዎች የየራሳቸው ፐርሰናል ብራንዳችንን ዲቨሎፕ የምናደርግባቸው ዌዎች አሉ። ስለዚህ እነዛን ዌዎች አንደኛ መጠቀም ያስፈልጋል። ሁለተኛ ደግሞ ሞር ስንጠቀም የተለያዩ ሶሻል ሚዲያዎች ሊኖሩን ይችላሉ። ሶ እነዛን ሶሻል ሚዲያዎች ተመሳሳይ ስም፣ ተመሳሳይ ኢሜጅ ወር ደግሞ ተመሳሳይ ፎቶ እና ተመሳሳይ ባዮ ማስቀመጥ መቻል አለብን አክሮስ ኦል ፕላትፎርም። ሶ ሊንክዲን ላይም ኤክስ ላይም ኢንስታ ላይም የተለያዩ ፐርሰናል ዌብሳይቶች በተደጋጋሚ የኛን ስም በሰሙ ቁጥር ኦር ደግሞ የኛን ስም ባዩ ቁጥር ሞር ብራንዳችን ዲቨሎፕ ኦር ደግሞ ቢውልድ እየተደረገ ይመጣል ማለት ነው።
ሶ ፕላስ ሜንቴን a consistent visual identity ከከለር አንፃር ከምትጠቀሙት ፎንት አንፃር ቶን ኦፍ ቮይስ አንፃር የምትጠቀሟቸውን ነገሮች በደንብ ሜንቴን ማድረግ ይኖርባችኋል ኦር ደግሞ ኮንሲስተንትሊ መጠቀም ይኖርባችኋል ለዚህም የሚሆን በኋላ ላይ ሊንክድኢን ላይ ምሳሌ እናያለን አይ ቲንክ ዮናስ ጂ ሶ የሚጠቀምባቸው ዌዎች አሉ ኦር ደግሞ የሚጠቀምባቸው ስትራክቸሮች ሞር በዚህ አይነት ዌይ ዲቨሎፕ ብናደርግ ሪኮመንድ ይደረጋል ከዛ በተጨማሪ ደግሞ ክሬትስ ኦር አፕዴትስ ፐርሰናል ዌብሳይት ካላችሁ ፖርትፎሊዮ ላስት ላይ ታስክ የተሰጠን አለ ስለዚህ ፖርትፎሊዮአችሁን በደንብ መጠቀም መቻል አለባችሁ ለፐርሰናል ብራንዳችሁ ከዚህ ጋርም ሊንክ ስለሚሆን ነው ታስክ የተሰጣችሁ ስለዚህ ፐርሰናል ብራንዳችሁ ዲቨሎፕ ለማድረግ የራሳችሁ የሆነ ዌብሳይት እናንተ ማናችሁ የሚለው ነገር ዲተርማይን ማድረግ መቻል አለበት እንዲሁም ደግሞ ፖርትፎሊዮ ካላችሁ እንደነዚህ አይነት የሰራችሁትን ስራዎች ኤክስፒሪየንሳችሁን ሼር የምታደርጉበት ነገር ካለ አፕዴት ማድረግ ያስፈልጋል ማለት ነው ደን ዲጂታል ፉትፕሪንታችሁን ኦር ደግሞ እስካሁን ዲጂታሉ ፕላትፎርም ላይ ዲጂታል ዓለም ላይ ፖስት ያደረጋችኋቸውን ነገሮች ኦዲት ማድረግ ያስፈልጋል that means ራሳችሁን ጎግል ላይ ሰርች አድርጉት የራሳችሁን ስም ደን ምን አይነት ነገሮች ይመጡላችኋል ሞር ኦፍ ራሳችሁ ላይ ከሰራችሁ ስለናንተ አይ ቲንክ አትሊስት ሊንክድኢናችሁ ራሱ መምጣት መቻል አለበት ሚኒመም ሌሎች ነገሮች ከሌላችሁ አትሊስት ሊንክድኢን ፔጃችሁ ግን ሊመጣ ይገባል ሶ ከዛ ውጭ ግን ያሉት ላይክ አውትዴት የሆኑ ኮንተንቶች ከዚህ በፊት የማይሆኑ ነገሮችን ፖስት አድርጋችሁ ከሆነ እነሱን ነገሮች ክሊን አፕ ማድረግ ያስፈልጋል ማለት ነው ሶ ፕሮፌሽናል የሆነ ኦንላይን ፕሬዘንስ ቢውል እያደረግን ስለሆነ ራሳችሁን ቼክ ማድረግ ያስፈልጋል ሌላኛው ኮንተንት ስትራቴጂ ነው ኮንተንት ስትራቴጂ ደግሞ ባለፈው ማይተናቸዋል ኮንተንት ፒላር ብለን ምንድነው የምናዘጋጀው ወር ደግሞ ምን አይነት ኮንተንቶችን ነው ለኦዲየንሶቻችን ታርጌት ላደረግናቸው ኦዲየንሶች የምናደርሰው ላይክ አትሊስት 2 or 3 ኮንተንት ፒላሮችን ሰሌክት ማድረግ ይኖርባቸዋል እነዛን የምታደርጓቸውን ኮንተንቶች ሚክስ ማድረግ ይኖርባቸዋል ላይክ ኢንሳይቶች ሊሆን ይችላሉ የምትመለከቷቸው ነገሮች ኢንዱስትሪ ላይ ካላችሁ ለምሳሌ ፕሮጀክት ማኔጅመንት ኢንዱስትሪ ላይ ካላችሁ ከፕሮጀክት ማኔጅመንት አንፃር የምታያቸው ድክመቶች የምታያቸው ስትሬንግዞች ያሳለፋችሁት ነገር ኢንሳይት ያደረጋችሁትን ነገር ሜንሽን ታደርጋላችሁ ዘን ቢሃይንድ ዘ ሲን እየሰራችሁ ያጋጠማችሁን ነገር ወር ደግሞ ስትሰሩ ያለውን ሲናሪዮ ኢንቫይሮንመንታል ሲናሪዮ ሊሆን ይችላል እንደ አጠቃላይም ደግሞ ቢሃይንድ ዘ ሲን ምን እየተከናወነ ነው የሚለውን ነገሮች ሜንሽን ልታደርጉ ትችላላችሁ ፕላስ ዊንስ ሰክሰስ ያደረጋችሁበትን ነገር ያሸነፍባችሁን ነገሮች እነሱን ነገሮች ሜንሽን ልታደርጉ ትችላላችሁ ደን ደግሞ የተማርኩት ነገር ብላችሁ ደግሞ ኤክስፕሌን ልታደርጉ ወር ደግሞ ከተማርኩት አንፃር ብላችሁ ደግሞ ኤክስፕሌን ልታደርጉ ትችላላችሁ ሶ በዚህ አይነት ወይ ኮንተንታችሁን ዲቨሎፕ ማድረግ ትችላላችሁ ፕላስ ደግሞ ኮንሲስተንትሊ ፖስት ማድረግ ይኖርባችኋል ከኳሊቲም ፍሪኩዌንትሊም አንፃር በበዛ ቁጥር ሰዎች ትረስታቸው እየጨመረ ይመጣል ሶ ኦቨር ታይም አንድ ወር ውስጥ ሰዎች ላያምኑን ይችላሉ ነገር ግን 2 ወር 3 ወር 6 ወር 1 ዓመት እያለ በሄደ ቁጥር እኛ ኢንዱስትሪ ላይ ኢንፍሉዌንስ ማድረግ እንችላለን ማለት ነው ሶ ብራንዳችንን ዲቨሎፕ ያደረግን ነው የምንመጣው እንዲሁም ደግሞ ኢንጌጅ ማድረግ አለብን ላይክ ኮሜንቶችን የሚያሳትፍ ኦዲየንስን የሚያሳትፍ ላስት ላይ ኮሚኒቲ ቢልድ ያልነው ነገር ሶሻል ሚዲያ ማኔጅመንት ላይ እዚህም ላይ ራሳችን ላይ መተግበር ይኖርብናል ስለዚህ ሪፕሌይ ማድረግ ኮኔክት ማድረግ ከኮሚኒቲዎቻችን ጋር የተለያዩ ነገሮችን ኢንጌጅ በሚያደርግ ወይ ሪኩዌስት ማድረግ ጥያቄዎችን ማንሳት ሰዎች እንዲሳተፉ ማድረግ ስለዚህ በዛው ወይም መጠቀም እንችላለን ማለት ነው እነዚህ ነገሮች ማድረግ ይኖርብናል ከዛ በተጨማሪና the last grow network and protect your brand like ኔትወርካችሁን ዲቨሎፕ ማድረግ መቻል አለባችሁ የትኛውም ፊልድ ላይ ብትሆኑ ኦር ደግሞ የትኛውም ኢንዱስትሪ ላይ ብትሆኑ ኔትወርክ ያስፈልጋችኋል ስለዚህ ከናንተ ጋር ሪሌትድ የሆኑ ኢንዱስትሪ ላይ ያሉ ሰዎችን በደንብ ኔትወርክ ማድረግ ይኖርባችኋል ላይክ ኢቨንቶች ካሉ አቴን ማድረግ ይኖርባችኋል ኮሚኒቲዎች ካሉ በየራሳችሁ ኮሚኒቲ ኦር ደግሞ በኢንዱስትሪያችሁ ኮሚኒቲዎች ጆይን አድርጋችሁ ኮሚኒቲው ምን እየተወራበት ነው ምን አዲስ ነገሮች አሉ ማን አለ የሚሉትን ነገሮች በደንብ ኔትወርክ ማድረግ ይኖርባችኋል ደን ደግሞ ኮኔክት ዊዝ ፒርስ እና ሜንቶርስ ሶ ሜንቶር ከሚያደርጓችሁ አቴን አድርጋችሁ የተለያዩ ሴሽኖች የሚሰጧችሁ ሰዎች ጋር ሞር ኮኔክት ማድረግ ይኖርባችኋል ስለዚህ ኔትወርካችሁን ባሰፋችሁ ቁጥር አይ ቲንክ አንድ አባባል አለ your network is your net worth የሚባል ስለዚህ ኔትወርካችሁን ባሰፋችሁ ቁጥር አሪፍ
ወርዝ የማግኘት ነገር ኦፖርቹኒቲዎችን የማግኘት ነገር ይኖራችኋል ማለት ነው። ስለዚህ እሱን ነገር ኔትወርካችሁን ኢንቴንሽናሊ ማስፋት ይኖርባችኋል። ዘን ደግሞ አስኪዩር ፊድባክ እና ሪኮሜንዴሽን ላይክ ሊንክዲን ላይም ሊሆን ይችላል ሌሎች ፕላትፎርሞች ላይ ከማናጀራችሁ ኦር ደግሞ ካስተማራችሁ ሰዎች ኦር ትሬን ካደረጋችሁ ሰዎች ሪኮሜንዴሽን መቀበል ፊድባኮችን መቀበል ምን አሪፍ ነገር ስትሬንግዝ አለኝ የሚሉትን ነገሮች አንደርስታንድ ማድረግና ራስን መፈተሽ ያስፈልጋል። ፕላስ ኦንላይን ላይ ያላችሁን ነገሮች ቅድም እንዳልኳችሁ ስማችሁን ጎግል ላይ ሰርች እያደረጋችሁ ምን አይነት ነገሮች ነው በእናንተ ስም ስር የሚመጡት እናንተ ፐርሰናል ብራንዳችሁን እሱ ላይ ማየት ትችላላችሁ ማለት ነው። ከዛ ውጪ ስቴይ አውተንቲክ ላይክ ኮንሲስተንትሊ ፖስት ባደረጋችሁ ቁጥር ኦር ደግሞ ኮንሲስተንትሊ የራሳችሁን ነገር ሆነስትሊ የራሳችሁን ትረስት ሎንግ ተርም ትረስት ቢልድ ባደረጋችሁ ቁጥር ሰዎች እምነት ይጥሉባችኋል ኦር ደግሞ ታማኝ የሆነ ቀጣይነት ያለው ዘላቂ የሆነ በራሳችሁ ኢንዱስትሪ ላይ ስማችሁን ዲቨሎፕ እያደረጋችሁ ነው ማለት ነው። ሶ በተቻለ አቅም ላይክ ሰዎችን ኮፒ ለማድረግ አትሞክሩ። ራሳችሁን የራሳችሁን ማንነት ፑሽ ለማድረግ ሞክሩ። ያላችሁን አቅም ላይክ ሰዎች ያደረጉትን ደግሞ ማድረግ ሳይሆን የራሳችሁን አቅም ለማውጣት ሞክሩ። ሶ ዋን ኦፍ የራሳችሁ አቅም ስለሆነ የሚጠቅማችሁ ሰዎች ያደረጉትን ኮፒ ካደረጋችሁ ያው ሃይ ኮፒ ነው የምትሆኑት እናንተ ራሳችሁ። ስለዚህ ሞር የራሳችሁን ውስጣዊ ስኪላችሁን ዲቨሎፕ ማድረግ የሚኖርባችሁን ነገር ማቆየት ይኖርባችኋል ማለት ነው። ስለዚህ ቀጣይነት ያለው ብራንድ ዲቨሎፕ ማድረግ ከፈለጋችሁ ሪፒቲሽን ይጠይቃል። ስለዚህ በደንብ ቀጣይነት ያለው ታማኝ የሆነና ዘላቂ ነገሮችን ዲቨሎፕ ኦር ደግሞ ቢልድ ማድረግ ትችላላችሁ ማለት ነው። ሶ ከዚህ ውስጥ መካከል አንደኛው የምንጠቀምበት ፕራክቲካሊ ሊንክዲን ነው። ሶ ሊንክዲን ዋን ኦፍ ዘ ፕሮፌሽናል የምንለው ነው ራሳችንን ብራንድ ለማድረግ ከኛ ፕሮፌሽን ጋር ሪሌትድ የሆኑ ሰዎችን ኮሙኒኬት የምናደርግበት ሶሻል ሚዲያ ነው። ስለዚህ ሊንክዲናችንን ኦፕቲማይዝ ማድረግ ይኖርብናል። በተቻለ አቅም የኛን ፕሮፋይል ሲያዩ ሰዎች ይሄ ሰው እኮ ብሎ ስማችንን ባያውቁት እንኳን እኛነታችንን አይደንቲፋይ ማድረግ መቻል አለባቸው። ስለዚህ ኖርማሊ ሊንክዲን ላይ እናየዋለን ፕሮፌሽናል ፕሮፋይሎችን ፎቶአችንን ባነራችንን ሜንቴን ማድረግ መቻል አለብን። ቢኮዝ ፈርስት ኢምፕሬሽን ነው ማተር የሚያደርገው። ሶ እናንተን ገና እንዳያችሁ ላይክ ሲቪያችንን እናዘጋጃለን። ሶ ሲቪያችሁን ላይ ያን ያለም ፎቶ ላይኖር ይችላል ኦር ሰማው ላይኖር ይችላል። ነገር ግን ሊንክዲናችሁን ገብቼ እንደ ፕሮፌሽናል ሰው ሊንክዲናችሁን ቼክ ሳደርግ ላይክ የድመት ፎቶ ማግኘት የለብኝም ኦር አቫተር ማግኘት የለብኝም። ፕሮፌሽናል የሆኑ ፎቶዎችን ነው ማግኘት ያለብኝ። ሃይ ኳሊቲ የሆነ ፎቶዎችን ላይክ ስማይል ናቹራል የሆነ ስማይሊንጎችን ኦር ደግሞ ፕሮፌሽናል ቁጭ ብላችሁ ሊሆን ይችላል ቆማችሁ ክሊር የሆነ ባክግራውንድ ያለው አትሊስት 60 ኦር ደግሞ 70% የእናንተን ፌስ ከቨር ያደረገ ኢሜጅ ማግኘት መቻል አለብኝ እናንተ ፕሮፋይል ውስጥ ስገባ። ሶ ፕላስ ደግሞ ባነር ሊኖራችሁ ይገባል። ላይክ ዩር ፕሮፌሽን ብራንድ ከለር ኦር ደግሞ ሎጎአችሁ ኮንታክት ኢንፎርሜሽናችሁ ዌብሳይትም ካላችሁ ዌብሳይታችሁን ኢንክሉድ ያደረገ እናየዋለን ባነር ሊኖራችሁ ይገባል። ከዛ ውጪ ሪኮመንድ ሳይዞች ለፎቶ ኦልሞስት 400 በ400 ፒክሰል ነው የሚሆነው። ሊንክዲን ባነር ደግሞ ሞስት ኦፍ እዛው ላይም ሜንሽን ያደርግላችኋል ግን 1584 በ396 ፒክሰል ነው ሞር ኦፍ። ስለዚህ ይሄንን እናየዋለን ኦፕቲማይዝ እናደርጋለን ማለት ነው። ሶ እንደ አጠቃላይ ሊንክዲን ፕሮፋይላችንን ኦፕቲማይዝ እናደርግ። ሶ ፕሮፌሽናል ሄድላይናችንን አባውት ሴክሽናችንን ስኪላችንን ኤክስፔሪየንሳችንን ኤዱኬሽን ሰርቲፊኬሽናችንም ካለ እያንዳንዱ ነገሮች ሊንክዲናችን ላይ ኦፕቲማይዝ ሆኖ መግባት መቻል አለበት። ሶ ፊቸር ሴክሽኖቻችን ሪኮመንድ የምንደረግ ከሆነ ዩአርኤልን ባይ ዲፎልት ነው የሚሰጠን። ሶ እሱን ከስተማይዝ ማድረግ ሰርቪሳችንን ኢንክሉድ ማድረግ ኮንታክት ኢንፎርሜሽኖቻችንን ማስገባት ኪወርድ ተርሞችን ከኛ ኢንዱስትሪ ጋር የሚቀራረቡ ነገሮችን ተርሞችን ኢንክሉድ ማድረግ ይኖርብናል ማለት ነው። ቅድምም እንዳልኳችሁ በዋናነት የራሳችንን ፕሮፌሽናል የሆነ ፕሮፋይል ዲቨሎፕ የምናደርግበት ነው። ስለዚህ ሲቪ ራሱ ላይኖራችሁ ይችላል። ሊንክዲናችሁ በደንብ ኦፕቲማይዝ ከሆነ ሊንክዲን ፔጃችሁን ሊንካችሁን ራሱ ስራ አፕላይ ስታደርጉ እሷን ብቻ ማስገባት ትችላላችሁ።
ሲቪ ሳታስገቡ ማለት ነው። ሶ ቢኮዝ ኦፍ እያንዳንዱ ነገር ኦፕቲማይዝ ከሆነና እያንዳንዱ ነገር በደንብ ኦፕቲማይዝ ከተደረገ ሊንክዲናችሁን ማለት ነው። ሶ ሞር ኦፍ ይሄኛው ፕሮፋይል ኖርማሊ ገና አዲስ የተከፈተ ነው። ስለዚህ ኦልሞስት ምንም ሊንክዲን ፕሮፋይል ከሌላችሁ linkedin.com ብላችሁ ግቡና ሳይን አፕ ብላችሁ አይ ቲንክ የአንድ የሁለት ደቂቃ ቪዲዮ ልክላችኋለሁ። ሞር ኦፍ ኢኒሻል አድርጋችኋል ብዬ ስላሰብኩኝ ነው ቀጥታ የጀመርኩት። ስለዚህ ያልጀመራችሁ ካላችሁ ፎሎ አድርጉና ደን በኋላ ላይ ክሬት ያደረጋችሁ ትሄዳላችሁ። ስለዚህ ሞር ገና ስትገቡ ያለው ኢንተርፌስ ይሄ ነው። ሶ ሊንክዲን ላይ በዋናነት ሆም ላይ ላይክ ፊር ነው የምታገኙት። ፕላስ ኔትወርክ ላይ ባይ ኔትወርክ ነው የሚንቀሳቀሰው። ሊንክዲን ኔትወርክ ሚንስ ፍሬንድ እንደማለት ነው ፌስቡክ ላይ ያለው ኦዲየንስ። ሶ ኔትወርካችሁ ማለት ሞር ኦፍ ሊንክዲን ላይ ኖርማሊ ኮኔክሽን ቤዝ ነው። የተለያዩ ሰዎች ኮኔክሽን አለ። ፈርስት ኮኔክሽን፣ ሰከንድ ኮኔክሽን ኦር ሰርድ የምንላቸው ማለት ነው። ኮኔክሽናችን ላይ ቤዝ ያደረገ ፕላትፎርም ነው። ሶ ኔትወርክ ላይ ገብተን ሪኩዌስት የተላከልንም ካለ ፕላስ ደግሞ ለሰዎች የምንልካቸው ነገሮች ካሉ ቼክ ማድረግ እንችላለን። ለምሳሌ ያ ቤዝ ላስት ላይ ፊት ለፊት መጥቷል። ላስት ላይ ዩአይ ዩኤክስ ዲዛይን የሰጣችሁ ልጅ ነው። ስለዚህ ያ ቤዝ ኮኔክት ማድረግ ይችላል። ስለዚህ እሷንም ዘ ሴም ቲንግ እያደረጋችሁ ኮሚኒኬት የምታደርጉበት ነው። ሶ ኔትወርካችሁን የምታሰፉበት እያንዳንዱን ነገር ኔትወርክ ኮኔክት ባደረጋችሁ ቁጥር ከሰዎች ጋር ኮኔክሽን እየፈጠራችሁ ነው የምትሄዱት ማለት ነው። ስለዚህ የሚመጣላችሁ ደግሞ ኢንቪቴሽን ካለ እዚች ጋር መታችሁ አክሴፕት ታደርጋላችሁ ማለት ነው። ሶ ጆብስ ላይ ደግሞ ስራ ኦፖርቹኒቲዎችን የምናገኝበት ነው። ላይክ የተለያዩ በእናንተ ፊልድ ለምሳሌ እኔ አሁን እዚች ጋር ኮምፒውተር ሳይንስ ስላልኩት ሞር ሪሌትድ የሆኑ ስራዎችን ከኮምፒውተር ሳይንስ ጋር ያመጣልኛል ከኔ ፕሮፋይል ጋር ማች የሆኑ ስራዎችን። ስለዚህ እዚሁ ላይ እያየሁኝ ስራዎችን አፕላይ ማድረግ ይችላለሁ። ለምሳሌ ዳሽን ባንክ ሳፕ ቴክኒካል ሰፖርት ኦፊሰር አውጥቷል። ስለዚህ ከኔ ጋር የሚሄድ ከሆነ ኖርማሊ ከአንድ ወር በፊት ነው፣ ግን ቼክ አድርጌው አፕላይ ማድረግ ይችላለሁ ማለት ነው እዚሁ ላይ። ሶ የጆብ ኦፖርቹኒቲዎችን ለማግኘት የምትፈልጉ ከሆነ ፕላስ ደግሞ ከሰዎች ጋር ቻት የምታደርጉበት ሜሴጂንግ ፊቸር አለው። ደን ኖቲፊኬሽን አለው። ፕላስ ደግሞ ፐዝል ጌሞች፣ ኒውሶችን የምታነቡበት ግሩፕም እዚሁ ላይ አለ። ኢቨንቶችን፣ ኒውስሌተሮችን፣ የተለያዩ ነገሮች አሉ። ስለዚህ እነዚህን ማግኘት ትችላላችሁ ማለት ነው። ሶ በዋናነት እዚህ ፕላትፎርም ላይ የወሰድኳችሁ ለምንድን ነው? ፐርሰናል ብራንዳችንን ዲቨሎፕ ለማድረግ ኦንላይን ፕሬዘንሳችንን ለመጨመር ነው። ስለዚህ ፕሮፋይላችሁን ትነኩና ስማችሁን ኦር ፕሮፋይላችሁን ትነኩና የሚያመጣላችሁ ፔጅ አለ። ሶ እዚህ ፔጅ ላይ ነው ዋና ስራችሁን የምትጀምሩት። ስለዚህ ላስት ላይ ዲቨሎፕ አድርጋችኋል የራሳችሁን ፖርትፎሊዮ ዌብሳይት። ስለዚህ ዳታ እጃችሁ ላይ ነው ማለት ነው፣ የራሳችሁ ዳታ። ሶ ኦፕቲማይዝ ማድረግ እንጀምራለን ማለት ነው። ሶ የመጀመሪያው ኦፕቲማይዝ ማድረግ ያለብን ከምናችን ነው? እዚች ጋር የሚታያችሁ ከሆነ ፕሮፋይል ላንጉጅ ይላል፣ ዘር ፐብሊክ ፕሮፋይል ኤንድ ዩአርኤል ይላል። ሶ ስልክ ላይ የምትጠቀሙ ከሆነ ኢዲት ስታደርጉት ታገኙታላችሁ። ሶ እሷን ፓርት ክሊክ አድርጌ እዚች ጋር የሚታያችሁ ከሆነ ኢዲት ዩር ከስተመር ዩአርኤል ይላል። ስለዚህ ሞስት ኦፍ ሊንክዲናችሁን ሼር አድርጉልኝ ስላችሁ የማየው ቁጥር አለ ከስማችሁ በኋላ ያለው ቁጥር። ዛት ሚንስ ያ ፕሮፌሽናል አይደለም። ባለፈውም ኦፕቲማይዝ ሶሻል ሚዲያ ኦፕቲማይዜሽን ላይ ሜንሽን አድርገናል። ሶ ፕሮፌሽናል የሆኑ ነገሮች መቀመጥ ያለባቸው በአልፋቤቲካል ብቻና ብቻ ነው በተቻለ አቅም። ለምሳሌ ስማችሁ ሊያዝ ይችላል። ስለዚህ ስማችሁ ከተያዘ የተለያዩ ሃይፈኖችን መጠቀም ትችላላችሁ። ነገር ግን እንደ ፕሮፌሽናል ቁጥር ያለበት ነገር ለሰዎች ፕሮፋይሌ ነው ብላችሁ ኦር ዌብሳይቴ ነው ብላችሁ መላክ አይኖርባችሁ። ሶ ስለዚህ ይሄንን ነገር ኦፕቲማይዝ ታደርጋላችሁ ማለት ነው። ስለዚህ ይሄንን ቁጥር ትደልቱትና ፕሮፌሽናል የሆነ ዩአርኤል
የእናንተን ስም ትክክለኛ ስማችሁ እስከና አባታችሁ ታስገባላችሁ ሶ እሱን ኦፕቲማይዝ ታደርጋላችሁ then እንመለስና URL-አችንን ኦፕቲማይዝ እናደርጋለን ከዛ በኋላ URL-አችንን ኦፕቲማይዝ ካደረግን በኋላ ዋናው ፕሮፋይል ነው ቅድም እንደተባባል ነው ስለዚህ ፕሮፋይላችንን ትክክለኛ ፎቶ መነሳት ይኖርብናል ማለት ነው ስለዚህ አድ ፎቶ እንለውና ሰሌክት እናደርግለታለን ፎቶ ሶ እንደ ምሳሌ እንውሰደውና ይሄንን ፎቶ ልጠቀሙ ትክክለኛ ፎቶ ብለን አስዩም እናደርግ ኖርማሊ ይሄኛው ፊት ለፊት ዲስክቶፕ ላይ ስላገኘሁት ነው ስለዚህ የኛን ግን ፕሮፌሽናል የሆነ ፎቶዎቻችንን ነው የምንጠቀመው ላይክ ለምሳሌ መጠቀም እንችላለን ሶ ፕሮፌሽናሊ ራሴን አይደንቲፋይ የሚያደርግ ኢሜጅ ማለት ነው ሶ ሴቭ ቼንጅስ ስለሆነ ፕሮፋይሌን አፕዴት አደርጋለሁ ማለት ነው ስለዚህ ያ ትንሽ ቆየት ብሎ ነው አንዳንድ ጊዜ ሊቆይ ይችላል ሶ ኦፕቲማይዝ እናደርጋለን ማለት ነው ዋና ኢሜጃችንን ዘን ደግሞ ባነር እዚች ጋር አለች ሶ ለባነር ምን እናደርጋለን canva.com ብለን እንገባና እዚች ጋር ሰርች እናደርጋለን ላይክ ሊንክድኢን ባነር የምትላለች ሶ ሊንክድኢን ኖርማሊ ካንቫ ላይ አካውንት ከሌላችሁ ሳይን አፕ አድርጉትና በኢሜይላችሁ ደን ይሄኛው ኢንተርፌስ ይመጣላችኋል ደን ቴምፕሌት ላይ ትገቡና ስቴፑን ለመናገር ያክል እዚች ጋር ሊንክድኢን ባነር ብለን እንጽፋለን ስለዚህ የተለያዩ የሊንክድኢን ባነሮች ይመጡልናል ሶ ከስተማይዝ ማድረግ ነው ከኛ የሚጠበቀው ስለዚህ ከስተማይዝ አድርጌ ተጠቀማለሁ ማለት ነው አንዱን ክሊክ አደርገውና ከስተማይዝ ዲስ ቴምፕሌት ለዋለሁ ከዛ በኋላ እዚህ ጋር የሚሉትን ነገሮች እያንዳንዱን ዳታዎቼ ከስተማይዝ አድርጌ ሼር እለውና ዳውንሎድ አደርገዋለሁ ሶ ይሄንን ዳውንሎድ ያደረኩትን ኖርማሊ ሊንክድኢን ላይ እመጣና ምን አደርጋለሁ አፕሎድ አደርጋለሁ ማለት ነው አድ ከቨር ኢሜጅ ለውና በራሱም የሚሰጠኝ የተለያዩ ኦፕሽኖች አሉ ነገር ግን ሲንግል ላደርገውና ኖርማሊ አሁን ያወረድኩትን ልጠቀም ያው በስርዓት ዲዛይን አልተደረገም ግን በዚህ አይነት ወይ ሴቭ አድርጋችሁ ባነራችሁን ታስተካክላላችሁ ማለት ነው በእናንተ ፕሮፋይል በእናንተ ፕሮፌሽን ኢንክሉድ ያደረገ ማለት ነው ሶ ደን ፕሮፋይላችሁን ኦልሞስት ስማችሁን ባነራችሁን ፎቶአችሁንና ዩአርኤላችሁን ኤዲት አድርገናል ስለዚህ አሁን ደግሞ ምን እናስተካክላለን እዚች ጋር ኤዲት የምትል ነገር አለች ስለዚህ እሷን ክሊክ እናደርግና የኛ ስም ትክክለኛ ስማችን ካልገባ አንደኛ ቤዚክ ኢንፎርሜሽን ላይ ትክክለኛ ስማችንን እናስገባለን ደን ደግሞ እዚች ጋር ሄድላይን የምትላለች ሶ ሄድላይን የምትለዋ የኛ ለምሳሌ ስማችሁን ሳልጠራ የእናንተን ስም ሳልጠራ ማን ብዬ እናንተን መጥራት ይኖርብኛል that means with profession ነው ያወራን ያለነው ስለዚህ ፕሮፌሽናል ስማችሁን ታስገባላችሁ ማለት ነው ሶ እንደ ታይትል የምትይዙት ማለት ነው ስለዚህ እናንተን ስማችሁን ሳልጠራ ማን ብዬ ነው እናንተን መጥራት የሚገባኝ ለምሳሌ
ግራፊክስ ዲዛይነር ሊሆን ይችላል ኦር ደግሞ ዌብሳይት ዲቨሎፐር ልል እችላለሁ ስለዚህ እንደዚህ ያልኩኝ እኔ ያለኝን ትክክለኛ ታይትሎች ሜንሽን አደርጋለሁ ማለት ነው ሰዎች እኔን ስሜን ሳይጠሩ ማን ብለው ሊጠሩኝ ይችላሉ ላይክ ግራፊክስ ዲዛይነር ብለው ሊጠሩ ይችላሉ ዌብ ዲቨሎፐር ብለው ሊጠሩኝ ይችላሉ ትሬነር ብለው ሊጠሩኝ ይችላሉ ስለዚህ እኔን ማን ብለው ሊጠሩኝ ይገባል የሚለውን ነገር ሄድላይናችን ላይ ሜንሽን እናደርጋለን ሶ በዚህ ወይ ይቀጥል ከዛ በኋላ ከረንት ፖዚሽናችንን እናስገባለን የት ነው ያለነው ይሄ ባይ ዲፎልትም ራሱ ካስገባ ነው ይመጣል ሶ እነዚህ ነገሮች ሴትአፕ እናደርጋለን ሴትአፕ ካደረግን በኋላ ሴቭ እናደርጋለን ቤዚካሊ ስለዚህ አሁን ምን ተቀየረ ነገር ኮምፒውተር ሳይንስ ምናምን የሚለው ይወጣና ግራፊክስ ዲዛይነር ዌብ ዲቨሎፐር እና ትሬነር የምትለው ፓርት ትመጣለች ሶ ከዛ በኋላ ዝቅ ሳደርገው ምንም አይነት ላይክ ኤክስፒሪየንስ አለኝ ኤዱኬሽን አልገባም ኮኔክትድ አፕ የምትላለች ሌሎች ፊቸሮችም አላቸው ስለዚህ እነዚህ ነገሮች እያንዳንዱ ነገር አስገባለሁ ማለት ነው ሶ እያንዳንዱ ነገር ለማስገባት ለምሳሌ እዚህ ጋር ያልመጣላችሁንም ነገሮች እንዲመጣላችሁ በስልክም ከሆነ በኮምፒውተር አድ ሴክሽን የምትል ነገር አለች ሶ እሷን አድ ሴክሽንን ክሊክ እናደርጋለን ሶ አድ ሴክሽንን ክሊክ ስናደርግ በዋናነት ሶስት ነገሮች አሉ ኮር ሪኮመንድድ እና አዲሽናል የምንላቸው ነገሮች ሶ ኮር ላይ የምናስገባቸው የተለያዩ ስለኛ ጠቃሚ የሚባሉ ኮር የሚባሉ እዚህ ጋር ራሱ ይነግራቸዋል complete this core section to improve your profile visibility to recruiters and connections ሰዎች ስለናንተ ማወቅ የሚጠበቅባቸው ቤዚካሊ ኢንፎርሜሽኖች ላይክ ሲቪያችን ላይ ማይ ሰመሪ ብለን እናስቀምጣለን ኦር ደግሞ about me ብለን ስለዚህ ሊንክዲናችን ላይም the same thing እዚች ጋር add about የምትላለች ሶ add about ላይ ስለኔ something አስገባለሁ ማለት ነው ሶ add about የምትለው ፓርት ላይ ስለኔ ማስገባት ያሉብኝን ኢንፎርሜሽኖች በተቀላላ add about ላይ አስገባለሁ then ከአድ about ላይ እዚች ጋር ያው ብዙ ሴንቴንሶች ማስገባት ስለሆነ ይቆያል ስለዚህ እዚህ ጋር add about ላይ a እንበለውና ለሳምፕል እንታዩት ያክል ሴቭ አደርጋለሁ ስለዚህ ከታች ምን ይመጣልኛል about ብሎ እኔ የምጽፈውን about ያመጣልኛል ማለት ነው ሶ ስለኔ ኢንፎርሜሽን እንዲያገኙ ኮኔክሽኖችን ኦር ደግሞ ስለኔ ብራንድ በደንብ እንዲያውቁ አደርጋቸዋለሁ ማለት ነው ሶ ከዛ በተጨማሪ ሌሎችም እዚህ ጋር ያሉት ፖዚሽኖች that means አሁን እየሰራችሁት ያላችሁበት ነገሮች ስለዚህ የእናንተን ኤክስፒሪየንስ ሲቪያችሁ ላይ ብቻ ሳይሆን እዚህ ላይም ታስገባላችሁ ማለት ነው ግራፊክስ ዲዛይነር ራሱ ያመጣላችኋል ሶ ፍሪላንስ ሞሽን ግራፊክስ ዲዛይነር ልለው ይችላል ኖርማሊ እናንተ በስርዓት የሰራችሁበት ነኛው ለሳምፕል ስለሆነ ነው then employment type የምትላለች ላይክ በምን አይነት ወይ ነው ኤምፕሎይ የተቀጠራችሁት የሥራ ሁኔታችሁ ምንድነው ፉል ታይመር ናችሁ ፓርት ታይም ነው የምትሰሩት ኦር ደግሞ ሰልፍ ኤምፕሎይድ ራሳችሁን የራሳችሁ የሆነ ካምፓኒ እንደማለት ነው ራሳችሁ ነው ወይ የቀጠራችሁት ፕላስ ፍሪላንስ ነው ወይ የምታደርጉት ኮንትራክት ነው ወይ የምትሰሩት ስራ ፕላስ ኢንተርንሺፕ ነው ወይ ሲዝናል ነው ወይ የተለያዩ ነገሮች አሉ ስለዚህ እነሱን ሰሌክት ታደርጋላችሁ ሶ እንደ ፉል ታይም ከሆነ የምሰራው ፉል ታይም ላለው ፕላስ ደግሞ የት ካምፓኒ ነው የምሰራው ሞር ኦፍ ካምፓኒው ሊንክድኢን ላይ ደግሞ የሚታወቅ ፔጅ ካለው ኢትስ ሞር በጣም ቤተር ነው ለእናንተ ስለዚህ RSA ቴክ ሾው ልበለው ስለዚህ ካምፓኒ RSA ቴክ ሾው ነው ሶ I am currently working in this role ላለው ከጨረስኩኝ ኮንትራክቴን ከጨረስኩኝ ኦር ዲሊንግን in the current position ብዬ አስገባለሁ ያሉኝን ነገሮች ስለዚህ መቼ ጀመርኩ የሚለውን የሥራ ቀኖች ወሮችን
አስገባለሁ then ሎኬሽኑን አስገባለሁ ኢትዮጵያ ምናምን የሚለው ፕላስ ሎኬሽን ታይፕም ላይክ ውጭ ሀገር ከሆነ ሞስት ኦፍ ሪሞትሊ ልንሰራ እንችላለን ሃይብሪድ ደግሞ በተወሰነ ኢንተርቫል እየተመላለሰን ልንሰራ እንችላለን ሶ በዛ ዌይ ኦፕቲማይዝ እናደርጋለን ማለት ነው ያለን ኤክስፒሪየንስ ፕላስ የሰራናቸው ነገሮች አቺቭ ያደረግናቸው ነገሮች ካሉ እዚች ጋር ዲስክሪፕሽን ላይም ዲስክራይብ ማድረግ ይኖርብናል ፕላስ ደግሞ ከዚህ እዚህ ስራ ላይ ኢንቮልቭ በማድረግ የተለያዩ ስኪሎችን ላገኝ ይችላል ስለዚህ እነዛን ስኪሎች አድ አደርጋለሁ ማለት ነው እዚህ ጋር መጥቼ ምን አይነት ስኪል አገኘው ደግሞ ምን አይነት ስኪል እዚህ ኤክስፒሪየንስ ላይ አድ አድርጌያለሁ ለዚህ ካምፓኒ የሚለውን ነገር አስገባለሁ ማለት ነው ስኪል ላይ ስለዚህ ላይክ ኤኒ ስኪል ሰርች ስታደርጉ ይመጣላችኋል ግራፊክስ ዲዛይነር ያው ይመጣል ሰሌክት አደርጋለሁ አድ ስኪል እላለሁ ሌሎችንም ነገሮች ሶሻል ሚዲያ ብዬ ብጀምር ያ ከታች ሶሻል ሚዲያ ማርኬቲንግ የተለያዩ ነገሮች ይመጡልኛል ስለዚህ የሰራውትን ነገሮች ኤክስፒሪየንስ ያደረኳቸውን እዚህ ካምፓኒ ሲሰራ ስኪል ዲቨሎፕ ያደረኳቸውን ነገሮች ስኪሌን አስገባለሁ ማለት ነው ደን ይሄንን ደግሞ ካምፓኒ ይሄንን ስራ ከየት አገኛችሁ ሞር ኦፍ የተለመደው ከቨር ሌተር ስንጽፍ ነው ሶ ይሄንን ጆብ ከዚህ ቦታ አግኝቼ ነው ምናምን ብለን ከቨር ሌተራችንን የምናዘጋጀው ከዛ በተጨማሪ ግን እዚሁ ላይ ኦንላይን ላይ ያገኘነው ከሆነ ከሊንክዲን እያደረግን እንሞላለን ፕላስ ደግሞ እሺ ተማሪ ከሆነ ምን እናደርጋለን እዚሁ እየመለስኳቸው ሊድ ይሄኛውን ልጨርስና ሶ ሚዲያ ላይ ምን እናስገባለን የሰራናቸው ፕሮጀክቶች ካሉ እዚህ ካምፓኒ ላይ እየሰራናቸው ያሉ ነገሮች ካሉ እንደ አዲሽናል ሪፈር እንዲያደርጉት የተለያዩ ሳይቶች ለምሳሌ በኮንስትራክሽን የምንሰራ ከሆነ የተለያዩ ሳይቶችን ዲቨሎፕ ካደረግን ኦር ደግሞ ኮንስትራክት ካደረግን ከገነባን እነዛን ኢንተሪየር ዲዛይንም ከሆነ the same thing የሰራናቸውን ዲዛይኖች ኢንተሪየር ዲዛይኖች የተለያዩ ነገሮች በሚዲያ መልክ እናስገባለን ማለት ነው ሶ እዛ ካምፓኒ ሆነን ምን ሰራን የሚለው ነገር ሰዎች እንደ ሪፈረንስ እንዲመለከቱልን ማለት ነው ሶ እዚህ ላይ እናስገባና ይሄንን ሴቭ እንለዋለን ስለዚህ ተማሪ ከሆነን ደግሞ ምን እናደርጋለን አንደኛ ኤክስፒሪየንስ ሞስት ኦፍ አይኖረንም ስለዚህ ኤክስፒሪየንስ ከሌለን አንደኛ ኤዱኬሽናል ላይ ፓርቲሲፔት ያደረግንባቸው ክለቦች ካሉ ኦር ደግሞ ኤክስትራ ካሪኩለም ነገሮችን ከሄደ ላይክ የተለያዩ ክለቦች ኦር ደግሞ ክበቦች አሉ ስለዚህ እነዛ ላይ ጆይን ካደረግን ያንን እንደ ልምድ ማስቀመጥ እንችላለን የመጀመሪያው ሁለተኛው ግን ቮለንተሪ እንቅስቃሴዎችን ማድረግ ሰመር ላይ አሁን ክረምት ነው ስለዚህ የተለያዩ እንቅስቃሴዎችን ማስቀመጥ ይኖርብናል ላይክ ኤኒ ቮለንተሪ ነገሮችን መስራት ፖርትፎሊዮአችንን ዲቨሎፕ ለማድረግ ኢንተርንሺፖችንም በነፃም ይሁን በክፍያ የተለያዩ እንቅስቃሴዎችን ማድረግ ይኖርብናል እንደ ተማሪ ከሆነ ሶ ከዛ ውጪ ኤክስፒሪየንስ ላይ አስገባን ማለት ነው ከታች ይመጣልናል the same thing ፍሬሽ ግራጁዌትም ከሆነን ማድረግ ያለብን ላይክ ለፖርትፎሊዮ የሚሆን ስራዎችን አለመምረጥ የአንድ ሳምንትም የሁለት ሳምንትም የተለያዩ እንቅስቃሴዎች አሉ ቮለንተሪ ማድረግ ኤክስፒሪየንስ ላይ ዲቨሎፕ ልናደርጋቸው የምንችላቸው ነገሮች ሶ እነዛን ነገሮች ማስገባት ይኖርብናል ስለዚህ ፍሬሽ ግራጁዌትም ብንሆን ያለንን ኤክስፒሪየንስ ኦር ደግሞ ከዚህ በፊት ሌሎች ክንዋኔዎችን ካደረግን እነዛን ኤክስፒሪየንስ ብለን ማምጣት ይኖርብናል ዘን ኤክስፒሪየንሳችንን በዚህ መልክ ይገባልናል ማለት ነው ስለዚህ እንደዚህ ያደረግን ኤክስፒሪየንሳችንን እናስገባለን ከዛ በኋላ ኤዱኬሽን ነው ኤዱኬሽን ላይ ልክ እንደ ድሮ ሲቪ ሃይ ስኩል እዚህ ተማርኩ ኤሌመንተሪ እዚህ ተማርኩ ምናምን የሚሉ ነገሮችን አይደለም የምናስገባው ሶ ዲፕም ከሆነ ዲፕሎማ የተማርንባቸውን ኤሪያዎች ካለበለዛ ደግሞ ዲግሪም ከሆነ ዲግሪም የተማርንበትን ካምፓስ ኦር ዩኒቨርሲቲ ማስተርስም ከሆነ the same thing እየቀጠለ ፒኤችዲም የሚሄድ ከሆነ the same thing ስለዚህ እዚህ ላይ የት እንደተማረን እናስገባለን
ሶ አዲስ አበባ ዩኒቨርሲቲ ደን በምን ዲግሪ የሚለው ነገር ዲግሪያችንን እናስገባለን ባችለር ኦፍ ሳይንስ አርት እያለን ከታይም አንፃር ትንሽ ፈጠን እያልኩ ይልሂድ ሃይላይት ኦፍ እያንዳንዱ ምን መግባት እንዳለባቸው ሜንሽን እያረኩላችሁ ማለት ነው ሶ ከዛ በኋላ ዲግሪያችን ምንድነው ባችለር ኦፍ አርት ነው ባችለር ኦፍ ሳይንስ ነው ምንድነው የሚለውን እናስገባለን ዘን ደግሞ ምንድነው ፊልዳችን ላይክ ኮምፒውተር ሳይንስ ሌላው ይችላል ሶሪ እዚሁ ራሱ ያስመርጠኛል ስለዚህ እሱን አስገባለታለሁ ደን መቼ ጀመርኩኝ ትምህርት ከዛ በኋላ አመቱን አስገባለሁ ከዛ መቼ ጨረስኩኝ ወሩንና አሁንም አመቱን አስገባለሁ ግራጁዌት ያደረኩበትን ዓመተ ምህረት ደን ስንት ነው ግሬድ ያመጣሁት ሞስት ኦፍ ከ3 በላይ ካመጣን ግሬዳችንን ኮንፊደንሻሊ ኮንፊደንት ኖሮን ብናስቀምጠው ሪኮመንድ ይደረጋል ቢኮዝ ያለንን ቫልዩ ለሰዎች ማሳየት ስላለብን ማለት ነው ስለዚህ እናስቀምጣለን ግሬዳችንን ደን የተለያየ አክቲቪቲዎች ካሉን የተለያዩ ክለቦች ውስጥ የተለያዩ ኢንቮልቭ የምናደርግ ከሆነ በትምህርት ቤት ውስጥ ያሉንን ዲስክሪፕሽኖች እናስገባለን አክቲቪቲም ካለን ደን ከትምህርት ደግሞ ምን አገኘን ምን አይነት ስኪሎችን ያዘን አትሊስት 5 ስኪሎችን እናስገባለን ልክ እንደቀደሙ the same thing ሚዲያዎችንም ካሉን እንደ ዶክመንት የምንይዛቸው እነሱን እናስገባና ሴቭ እናደርገዋለን ማለት ነው ያው ፎርስ ዳታ ስለሆነን ሴል አለለው ስለዚህ ሴቭ አደርገዋለሁ ሶ ከላይ ኖቲፋይ ኔትወርክ ይላል ለኔትወርካችሁ እናሳይላችሁ ወይ እንደዚህ አፕዴት አድርጓል ብለን የሚለውን ነገር ስለዚህ እሱን ኦፍ እናደርግና ሴቭ እናደርገዋለን ከዛ በኋላ ኦልሞስት ይሄኛው ኮኔክት ነው ከአፕሊኬሽኖች ጋር ኮኔክት እንዲያደርግልን ነው ሶ ከዛ ውጪ ሰርቲፊኬሽኖቻችንን እናስገባለን ላይክ አር ሴክሽን ላይ እንገባና አር ሴክሽን ላይ እንገባና ኮር የምንላቸው ፓርት ላይ ስኪላችንን እናስገባለን ፖዚሽናችንን ሰርቪስም ካለን ደግሞ ሰርቪሳችንን እናስገባለን ሶ ምን አይነት ሰርቪሶች ምን አይነት አገልግሎቶች እንሰጣለን የሚለውን ነገር ማለት ነው ስለዚህ ስንት እናስከፍላለን ኦር ደግሞ ላይክ ኮንሰልታንሲ ነገሮች ከሆኑ አጠቃላይ ስለ ሰርቪሳችን አድ ሰርቪስ እንለውና የሚመጡልን ነገሮች ሊስት እናደርጋለን ደን about the service ኦር ደግሞ ኤክስፒሪየንስ ያላችሁን ነገር ድሮፕ ታደርጋላችሁ ደን ሪሞትሊ ነው የምትሰሩት አዲስ አበባ ነው የሚለውን ሰሌክት ታደርጋላችሁ ደን ፕራይሲንጋችሁን ዲተርማይን የተደረገ ከሆነ ዲተርማይን ታደርጋላችሁ ካለ ነው ደግሞ ለፕራይሲንግ ኮንታክት ያድርጉኝ ብላችሁ ሜሴጂንግ እንዲያደርጉላችሁ ከፈለጋችሁ በዚህ ወይ አድርጋችሁ ፐብሊሽ ታደርጉታላችሁ ሶ ሰርቪስ ካላችሁ ሰዎች ኮሙኒኬት ያደርጓችኋል ማለት ነው ከዛ ውጪ ኮር ላይ ያሉትን ቤዚካሊ ሰርቪስ አለ ካሪየር ብሬክ ካደረጋችሁ ቅድምም አድ ስኪል ብለናል አይተናል ፕላስ ሪኮመንድ ላይ ደግሞ ፊቸር አለ ላይክ ፊቸር ሚንስ እንዲታይላችሁ የምትፈልጓቸው ነገሮች ሰዎች አድሬስ እንዲያደርጓችሁ ለምሳሌ እነዚህ ነገሮች እዚህ ጋር እናያቸው ቅድም ያልኳችሁ ልጅ ይሄ ነው 16 አመቱ ነው ዲቨሎፐር ነው ፋውንደርም ነው ኦልሞስት ከ29000 ፎሎወር በላይ ሊንክድኢን ላይ ፎሎወር አለው ሶ ስለራሱ አባውት ፔጅ ላይ ስለራሱ ዲስክሪፕሽን አስቀምጧል ቶፕ ስኪሎቹን ደግሞ ያሉት ስኪሎች አስቀምጧል ፕላስ ፊቸርድ ላይ ደግሞ ምን አድርጓል ላይክ ዩቲዩብ ላይ ፖስት ያደረጋቸው ነገሮች ሊኖሩ ይችላሉ የተለያዩ እንዲታይለት የሚፈልጋቸውን አርቲክሎች ኦር ፖስቶች ኦር የተለያዩ ፎቶዎችን ኢሜጆችን ቪዲዮዎችን እዚህኛው ላይ አምጥቶ ፖስት ኦር ደግሞ ፊቸር ላይ አድ ያደርጋችኋል ማለት ነው ስለዚህ እዚሁ ላይ ኦልሞስት ኢንጌጅመንቱን በደንብ እያያችሁ ኦልሞስት ከ10000 በላይ ላይኮች ምናምን ያለውላ ሶ በጣም ደስ የሚለኝና አፕሪሺየት መደረግ ያለበት ልጅ ነው ስለዚህ
ሞር ኦፍ በዚህ አይነት ዌይ ያስቀምጠዋል። ደን ኤክስፔሪንሱንም ዘ ሴም ቲንግ በዚህ አይነት ዌይ ፕላስ ላይሰንሲንግ እና ሰርቲፊኬሽንም በዚህ አይነት ዌይ እናስቀምጣለን። ስለዚህ እዚች ጋር ላይሰንስ ኤንድ ሰርቲፊኬሽን የምትላለች እሷን ክሊክ በማድረግ ከየት እንዳገኘን ሰርቲፊኬሽናችንን ኦር ስሙን መጀመሪያ ስሙን እናስገባለን፣ የሰርቲፊኬሽናችንን ስም ታይትሉን። ከዛ በኋላ እዚች ጋር ማን ነው የሰጠን የሚለውን ኦርጋናይዜሽን ኔሙን እናስገባለን። ሶ መቼ ተሰጠን የሚለውን ኢሹ የተደረገበትን ቀን፣ ኤክስፓየር ዴት ካለው ኤክስፓየር ዴቱን እናስገባለን። አይዲዎች ካሉት ዩአርኤል ካሉት ዘ ሴም ቲንግ። ከዛ ያንን ሰርቲፊኬት ኦር ደግሞ ትሬኒንግ ወስደን ነው። ስለዚህ ከዛ ስልጠና ምን አገኘን፣ ምን አይነት ስኪል አዳበረን የሚሉትንም ነገሮች ኢንክሉድ እናደርጋለን ማለት ነው። አድ ስኪል ብለነው ዘ ሴም ቲንግ ቅድም እንዳየናቸው ሚዲያዎችንም አድርገን ሴቭ እያደረግናቸው እንመጣለን። ዘን ሴቭ ስናደርጋቸው እዚህ ጋር እንዳሉት ሰርቲፊኬሽኖች ይደረደሩልናል ማለት ነው። ሶ ከዚህ በተጨማሪ ሊንክድኢን ላይ መጨመር የሚኖርባችሁ ፊውቸር አንፃር ፕሮጀክት ካላችሁ፣ ዌብ ዲቨሎፐር ከሆናችሁ፣ ሌሎችም ፊልድ ላይ ካላችሁ ፕሮጀክታችሁን ሜንሽን ማድረግ ይኖርባችኋል። ፕላስ ሪኮመንዴሽን አለ። ሪኮመንድ የምትደረጉ ከሆነ እዚህ ጋር አድ ሪኮመንዴሽን ብላችሁ ለሰዎች ሪኮመንዴሽን እንዲልኩላችሁ ታደርጋላችሁ ማለት ነው። ሌላኛው አጠቃልዬ እዛኛው ላይ በደንብ እናያቸዋለን። ቮለንተሪ ኤክስፔሪየንስ ቅድም እንዳልኳችሁ ኤክስፔሪየንስ ካላችሁ ለብቻው ደግሞ ቮለንተሪ ኤክስፔሪየንስ እዚች ጋር ማምጣት ትችላላችሁ። አድ ፐብሊኬሽን ከዚህ በፊት ብሎግ ነገሮችን የምትጽፉ ከሆነ ብሎግ ዌብሳይቶች ካሏችሁ እዚህ ላይ ማምጣት ትችላላችሁ። ፓተንቶች ካሏችሁ፣ የተሸለማችሁ ሽልማቶች ካሉ፣ ቴስት ስኮሮች ካሏችሁ ድሮፕ ማድረግ ትችላላችሁ። ፕላስ ላንጉጆችም የምትችሏቸው ነገሮች ካሉ እዚሁ ላይ ድሮፕ ታደርጋላችሁ ማለት ነው። ስለዚህ እነዚህን ሁለቱን ነገር እኔና አቴንዳንስ ሊክ ድሮፕ አደርግላችኋለሁ። ሶ ፕሮጀክታችሁን በዚህ አይነት ወይ ምን ሰራችሁ የሚለውን ነገር ለምሳሌ አፕሊኬሽን ከሆነ የሰራችሁት ስክሪንሻት አድርጋችሁ ምን አይነት ነገሮችን እንደሰራችሁ በዚህ አይነት ወይ ታስቀምጣላችሁ። ደን ያላችሁንም ስኪል ዘ ሴም ቲንግ ስኪላችሁን ታስገባላችሁ። ሪኮመንዴሽን ደግሞ ሪኩዌስት ካደረጋችሁ ሰዎች ይህንን ሰው በተለያየ ወይ ማናጀር ከነበረ ማናጀሩ ነበርኩኝ ብሎ ላይክ እንደ ሪፈረንስ ማለት ነው ሲቪያችን ላይ እንደምናስገባው ሪፈረንስ የምስክርነት ቃል ይሰጠልናል ማለት ነው። ስለዚህ ዘ ሴም ቲንግ ሆነርም ካሏችሁ አዋርድም ካሏችሁ ዘ ሴም ቲንግ እዚህ ላይ እንዳሉ ነገሮች ሊስት እያደረጋችሁ ብራንዳችሁን ዲቨሎፕ ታደርጋላችሁ ማለት ነው። ሌላኛው ደግሞ ቅድም ያልኳችሁ ዮናስ ጂ ሃጎስ ሞር ኦፍ ሊደርሺፕ ላይ ፕሮጀክት ማኔጅመንት ላይ የራሱ የሆነ የአጻጻፍ ቴክኒክ አለው። ላይክ ፖስት ከሚያደርጋቸው አንፃር የራሱ የሆነ እንትኖች አሉት የሚጽፍባቸው ዌዎች። ስለዚህ ቼክ አድርጉት እሱንም። ሞስት ኦፍ በስክሪፕቶ ነው የሚጽፈው ኦር ደግሞ የራሱ ያጻጻፍ ብራንድ አለው። ሶ ራሱ ብራንድ ዲቨሎፕ ያደረገበት ዌይ አለ። ሞስት ኦፍ ኮንተንቶቹ በዚህ አይነት ዌይ ነው ዲቨሎፕ የሚያደርጋቸው። ስለዚህ እያንዳንዱ ኮንተንት ብታዩት በእጅ የተጻፉ ናቸው። ሶ በዚህ አይነት ዌይ ራሳችሁን ብራንድ አውት ማድረግ ይኖርባችኋል ማለት ነው። ስለዚህ ሞር እያንዳንዱን ፕሮፋይሎች ቼክ አድርጓቸው የከፈትኩላችሁንም ማለት ነው። ሶ ባነሮቹም የተቀመጡበት ፕሮፌሽናል አለ። ሰርቲፊኬሽን ላይ ደግሞ አይ ቲንክ ሴክሽን ላይ ስትገቡ ታገኙታላችሁ። በእኛ ሳይት ደግሞ አፕሎድ ለማድረግ የምንፈልግ ከሆነ አፕሎድ ማድረግ የምንፈልግ ከሆነ አር ላይሰንስ ኤንድ ሰርቲፊኬሽን የምትላለች። ስለዚህ እሱ ላይ ገብተን አድ እናደርጋለን ማለት ነው። ስለዚህ እነዚህ ነገሮች ናቸው። ሶ ኤኒ ጥያቄ ካለ ኦፕን ላድርግ፣ ጥያቄ ካለ ልቀበል። ዳግማዊ እሺ ቴንኪዩ ለፕሬዘንቴሽኑ እናመሰግናለን። እኔ ሊንክድኢን አካውንት ብዙ አልቆየውም። አይ ቲንክ ወደ 2 ወር ነገር ይሆነኛል።
እና አሪፍ ነው፣ አሪፍ ፕላትፎርም ነው ምናምን ቤዝድ ኦን አወር ፕሪፈረንስ የስራ እድሎችንም ኢንተርንሺፖችንም ብዙ ነገር ያመጣልናል። አሪፍ ነው። የኔ ጥያቄ ምንድነው እንዴት ነው ቬሪፋይድ መሆን የሚቻለው? ቬሪፋይድ ባጆች ያለው አንዳንድ ሰዎች ላይ እና እንዴት ነው ቬሪፋይድ ባጁን ማግኘት የሚቻለው? ኦኬ እሺ ማህሌት መቀጠል ትችላለሽ። እሺ አመሰግናለሁ። የኔ ጥያቄ ላይክ ሊንክድኢን የከፈትኩት አይ ቲንክ ላስት ይር ነበርና ስጠቀምበት የነበረው ኢሜይሌ ሀክ ተደረገና ላይክ አክሰሱን አጣሁት ነገር እና አይ ትራይድ ላይክ ብዙ በሌላ ኢሜይል ምናምን ለመክፈት ሞክሬ ነበር፣ ግን ባን እየተደረግኩ ነበር። ከዛ ብቻ እስካሁን አልሰራልኝም እና እንዴት መመለስ እንደምችል ሪከመንድ የምታደርገኝ ነገር ካለ። እሺ ኦኬ እሺ አባቱን ይቅርታ። እሺ አመሰግናለሁ። እሺ የኔ ጥያቄ ምንድነው ፕሮፋይል እና ፕላትፎርም መረጣ ላይ ነው። ለምሳሌ ከዚህ በፊት እኔ ቲንክ ማረገው ሊንክድኢን አካውንት ላይ ለምሳሌ ፎቶ ቢሆን የተሻለ ነው ብዬ ነበር ማሰብ። ግን አሁን ለምሳሌ እኔ ግራፊክ ዲዛይን ላይ የምሰራ ብሆን ቀለል ያለሽ ሎጎ አዘጋጅቼ ባደርግስ ማለት ከፕላትፎርም አንፃር ምንድነው የሚመርጠው? ለምሳሌ ቲክቶክ ሊኖር ይችላል፣ ዩቲዩብ ላይ እንደገና ሊንክድኢን ማለት ፎቶ ነው ወይስ የሆነ ቀለል ያለ ሎጎ የትኛው ፕላትፎርም ላይ ምን አይነት ነገር ያስፈልጋል የሚለው ነገር ለፕሮፋይል ፒክቸራችን ነው ወይስ? አዎ ለፕሮፋይላችን። ኦኬ እሺ ሰላም ይሰማል? ሰላም ነው? እግዚአብሔር ይመስገን። የኔ ጥያቄ የነበረው ከአንዳንድ ሰዎች ጋር ኮኔክት የሚል ነው የሚመጣው፣ ከአንዳንድ ሰዎች ጋር ደግሞ ፎሎ ነው የሚመጣልን፣ የአንዳንድ ትላልቅ ሰዎች ማለት ነው። እና ምን ሲሆን ነው የኛ ፕሮፋይል ኮኔክሽን ከሚለው ወደ ፎሎወር የሚሄደው? ካክለው የሚለው ነገር ማወቅ ፈልጌ ነበር። እሺ ሜንሽን እያደረኳቸው ሊድ ከቬሪፋይ ባጅ አንፃር ሞስት ኦፍ አክሴፕትም የሚያደርገው ሊንክድኢን ፕሮፌሽናልም እንደመሆኑ ቢዝነስ ኢሜይሎችን ነው ኦር ደግሞ በቢዝነስ ኢሜይሎች ነው ቬሪፋይ ልናደርግ የምንችለው በዋናነት። ሲቲንጋችን ላይ ቬሪፋይ የምትል ነገር አለች፣ እዛ ላይ ገብተን ቬሪፋይ ማድረግ እንችላለን። ነገር ግን ኢሜይል አስገቡ ሲል ሞር የምናስገባለት ሪኮመንድ የሚያደርገው ፕሮፌሽናል የዌብሳይት የሆኑ የቢዝነስ የሆኑ ኢሜይሎችን ነው። የቢዝነስ ኢሜይሎችን ካስገባን በኋላ ቬሪፋይ ያደርግልናል። ስለዚህ በዛ ወይ ነው ቬሪፋይ የሚደረገው ማለት ነው። በሁለተኝነት ደረጃ ደግሞ አይ ቲንክ ከሀክ ከመደረግ ጋር በተገናኘ ከዚሁ ጋር አብሬ ሜንሽን ለማድረግ ያክል ሊንክድኢን ያከራየ አለ ከእናንተ ውስጥ? ሊንክድኢን ያከራየ እንዴት ነው? ትርፍ አለው? ኦኬ ሞስት ኦፍ ሊንክድኢን ማከራየት ሪኮመንድ አይደረግም። ቢኮዝ ስፓም ነገሮችን ነው ሰዎች የኛን አካውንት ከለላ በማድረግ የተለያዩ ነገሮችን ያደርጋሉ። ሞስት ኦፍ የውጭ ሰዎች ናቸው፣ በዶላር ከሆነ የሚከፈለን የውጭ ሰዎች ናቸው ለእኛ እንትን የሚሉን። ስለዚህ የእኛን ፕሮፋይል ባንም ይደረጋል፣ ፕላስ ደግሞ አነሰሰሪ ነገሮችን ያደርጉባቸዋል። ወንጀሎችም ሊያደርጉ ይችላሉ። ዊኖስ ማንም አያውቅም። ስለዚህ እንደነዚህ አይነት ነገሮች ላይ ሊንክድኢን ራንክስ ምናምን ነገሮች ላይ አትግቡ በተቻለ አቅም። ከዛ ውጭ ግን ሀክ የተደረገ አካውንት ከሆነ ሊንክድኢን ሪስትሪክሽን ፖሊሲ ነው ያለው ከፖሊሲ አንፃር። እምነት ካልጣለባችሁ ኦር ደግሞ ለምሳሌ አንዳንድ ኢሜይሎች እያየው ነው ትክክለኛ ስም የላቸውም ኦር ደግሞ ትክክለኛ ፕሮፋይል የላቸውም። ፕሮፌሽናል ሳይሆን በዛ ኢሜይል ብትከፍቱ ሊንክድኢን አካውንታችሁን ባል ሊያደርግባችሁ ይችላል። አውቶማቲካሊ ደግሞ የሆነ አክሽን የምትወስዱ ከሆነ ሊንክድኢን ሎጊን አድርጋችሁ ኦር ጆይን አድርጋችሁ የሆነ አክሽን የምትወስዱ ከሆነ ፔጅ ክሬት ለማድረግ የምሞክሩ ኦር ሰምሃው የሆነ ነገር ፕሮፋይላችሁን ኦፕቲማይዝ ሳታደርጉ የምሞክሩ ከሆነ ብሎክ ሊያደርጋችሁ ይችላል። ቢኮዝ ትረስት የሚፈልግ ፕላትፎርም ነው፣ ፕሮፌሽናል ፕላትፎርም ነው። ስለዚህ በተቻለ አቅም እንደዚህ አይነት ነገሮችን ለማድረግ ሞክሩ። ከሀኪንግ አንፃር
ሪስትሪክት ሎዎች ስላሉት ፕሮባብሊ ልታደርግ የምትችይው ሰፖርት ቲም ማዋራት ነው የሊንክድኢን ሰፖርት ቲም እነሱን ኮሙኒኬት አድርጋቸው ሪኮመንድ ማድረግሽ እሱን ብታደርጊ ነው ከዛ ውጪ ያው የምትመልሻቸው ነገሮች ስለማይሆኑ ማለት ነው አንቺም ጥረት ብታደርጊ ሌላኛው ደግሞ ከፕሮፋይል አንፃር ሎጎ እንጠቀም ወይስ ደግሞ የራሳችንን ፕሮፋይል so based on your brand ያልኩት ፐርሰናል ብራንዳችንን ነው ስለዚህ ለፐርሰናል የምንጠቀም ከሆነ ፐርሰናል ፎቶአችንን ብናስገባ ይመከራል እንደ ቢዝነስ ከሆነ ግን ራሱን የቻለ ቢዝነስ ካምፓኒ ፔጅ አከፋፈት አለ so እሱን ከከፈተን በኋላ ለቢዝነሳችን ሎጎ እንጠቀማለን ኦር ደግሞ እንደ ፍሪላንሲንግ የምንንቀሳቀስ ከሆነ ከሎጎ ይበልጥ ትረስት የሚያመጣው በሰዎች ዘንድ የኛ ፎቶ ነው ስለዚህ የኛን ፎቶ ብንጠቀም ሪኮመንድ ይደረጋል ሎጎ ግን የምንጠቀመው ካምፓኒ ፕሮፋይል ላይ ሲሆን ሞር ኦፍ የካምፓኒ ፔጆች ሲሆኑ ሎጎዎቻችንን ብንጠቀም አሪፍ ነው ነገር ግን ከትረስት ኢሹ አንፃር ሰዎች ማን ነው የሚለው ነገር because ሰዎች ሲቀጥሩ ሎጎህን አይተው አይደለም የሚቀጥሩ አንተ ማን ነህ የሚለው ነገር ጥያቄ ምልክት ውስጥ ይከታል ስለዚህ አንተነትን መመለስ መቻል አለበት so ፕሮፋይል ፒክቸርን ብታረግ ሪኮመንድ አደርጋለሁ ከዛ ውጪ ደግሞ ኮኔክሽን ቱ ፎሎወር most of አይታችሁ ከሆነ ኮኔክሽን ያላቸው ሰዎች ፎሎ እንድታደርጓቸው ነው የሚያደርጓችሁ ይሄንንም ግን ላይክ አይ ቲንክ አፕዴት ካላደረገው ሊንክድኢን ከአምስት ኮኔክሽን በላይ ካላችሁ ወደ ፎሎወር መቀየር ትችላላችሁ or ደግሞ አሁን ላይ ፕሮባብሊ ከቀየረው እርግጠኛ አይደለሁም so እዛ ላይ መቀየር ትችላላችሁ ሲቲንግ ላይ ገብታችሁ so ኮኔክት ሲያደርጉኝ ሰዎች ፎሎ ያደርጉኝ የሚለውን ኦን እና ኦፍ በተን አለች እሷን ኦን ካደረጋችሁ ሰዎች ፎሎ የምትሏ በተን ይመጣላችኋል ማለት ነው ስለዚህ ፎሎ ነው የሚያደርጓችሁ አይ ቲንክ አድሬስ አድርጌያለሁ ከዛ በተጨማሪ ግን ለሰርቲፊኬሽን ላይ ኦንላይን የምንማራቸው ነገሮች እንደ ሰርቲፊኬሽን ማስገባት እንችላለን ወይ ኦፍ ኮርስ one of the certification part ናቸው ስለዚህ ያለ ጥርጥር ትችላላችሁ ያ ይቻላል እንደ ፖርትፎሊዮአችሁን ለሰዎች ዳላ ስቱዲዮ ላይ ክሬት ያደረጋችሁትን ነገር ከቻላችሁ ኦልሞስት በአመት 300 ምናምን ብር ነው የምትከፍሉት ዶሜን ባለፈው አይተናል ስለዚህ እንደነዚህ አይነት ነገሮችን የራከስ ያለውን ነገር ብዙም ውድ ያለውን እንደ .com ምናምን ሳይሆን ውድ ያለውኑትን ነገሮች ዶሜናችንን ገዝተን እዛ ላይ አፕሎድ አድርገነው እንደ ሲቪ ልንጠቀመውላ እንችላለን ዳላ ስቱዲዮ ላይ የሰራነውን እንትን ማለት ነው ፕላስ ሊንክድኢናችንም ላይ ማስቀመጥ እንችላለን ኤዲት ፓርቷ ላይ ዌብሳይት ካለን እዚች ጋር ሪኮመንድ ያደርገናል ኤዲት ኮንታክት ኢንፎ ካለን በኋላ ዌብሳይት ካለን እንድናስገባ ያደርገናል እዚች ጋር ስለዚህ ዌብሳይትም ካለን ፖርትፎሊዮ ሊንኮች ካሉን ምናምን እዚች ጋር አድ ማድረግ እንችላለን ማለት ነው ደን ፊት ለፊት ይመጣልናል ፈርዘር ዛት ግን የዚህኛው ሴሽን የዲጂታል ማርኬቲንግ ሴሽናችን በዋናነት 3 ዳዮችን አሳልፈናል that means day የመጀመሪያው ቀን ላይ introduction to digital marketing ምንድነው like digital marketing እና social media marketing ያላቸውን common differences እና digital marketing ከትራዲሽናል ማርኬቲንግ በምን አይነት ወይ ነው የሚለየው የሚለውን ነገሮች እንዲሁም ደግሞ አንድ ሰው ዲጂታል ማርኬቲንግ ፊልድ ውስጥ መግባት ከፈለገ ምን አይነት ፊልዶች አሉ or ደግሞ form of digital marketing ብለን ያየናቸው ቶፒኮች አሉ so ስፔሻላይዝ ማድረግ ከፈለግን or ደግሞ እንደ አንድ ዲጂታል ማርኬተር ነኝ ለማለት እነዚህ ነገሮች መስራት መቻል አለብን ስለዚህ እነዚህ ነገሮች ስኪላችሁን ዲቨሎፕ እያደረጋችሁ የምታመጧቸው ነገሮች ናቸው so በተቻለ አቅም ወደ ዲጂታል ማርኬቲንግ ዓለሙ ያው most of ሰዎች ጆይን እያደረጉ ስለሆነ ጆይን እንድታደርጉና እንደ አንደኛ ስኪላችሁ እንድትይዙት የኛም ፍላጎት ነው so ፕላስ ደግሞ የሁለተኛ ቀን ሴሽናችን ደግሞ ሶሻል ሚዲያ ማርኬቲንግ ላይ ነው ፎከስ ያደረገው አንድ ሰው ሶሻል ሚዲያውን በምን አይነት ወይ ነው ሊጠቀም የሚችለው ለቢዝነሱ እንዴት ሊጠቀም ይችላል ስትራቴጂ ከማውጣት ጀምሮ ያሉትን ፕሮሰሶች ተመልክተናል
በሶስተኝነት ቀላይና ዛሬ ደግሞ ሞር ከፐርሰናል ብራንዲንግ እና ከኦንላይን ፕሬዘንስ አንፃር የኛ ፐርሰናል ብራንዲንግ እንዴት ነው ቢልድ ልናደርግ የምንችለው በዋናነት ደግሞ ሊንክድኢንን በመጠቀም ፕሮፌሽናል ብራንዳችንን እንዴት ነው ቢልድ የምናደርገው ከኬሪየር ፓዛችን አንፃር በደንብ አብሮ ሊሄድ የሚችል ፕላትፎርም ስለሆነ ማለት ነው ስለዚህ በዛው ወይ እነዚህን ሶስቱን ዳዮች እነዚህን ዲጂታል ማርኬቲንግ ትራክ ተመልክተናል ማለት ነው ከዛ በተጨማሪ ኖርማሊ ስትራቴጂ ዲቨሎፕ ማድረግ ተባብለናል አንደኛው ታስካችሁ ኤኒ ቢዝነስ ሁለተኛ ታስካችሁ ደግሞ ሊንክድኢን ኦፕቲማይዝ አድርጎ ሊንክድኢናችሁን መላክ ይሆናል ሊንክድኢናችሁ ኦፕቲማይዝ አድርጋችሁ ፕሮፌሽናል በሆነ ወይ ዳታችሁን ፊልድ ታደርጋላችሁ ማለት ነው ስለዚህ ሁለተኛው ታስካችሁ ደግሞ ፕራክቲካሊ እሱ ይሆናል ያየናቸውን ነገሮች ፕላስ ቪዲዮ ላይም ኢንክሉድ ማድረግላችሁ ነገሮች ይኖራሉ እነሱን ነገሮች አይታችሁ ቪዲዮ አፕሎድ ሲደረግ ዩቲዩብ ላይ ኢንክሉድ ማድረግላችሁ አሁን ከታይም አንፃር አንዳንድ ያልከፈትናቸው እንትኖች አሉ እነሱን ነገሮች ሜንሽን አደርግላችኋለሁ ከዛ ውጪ እነሱን ነገሮች እንደ ሁለት ታስክ ይኖራቸዋል ማለት ነው ዲጂታል ማርኬቲንግ ላይ እንትን አድርገን ፖስት እናደርግላችኋለን ያላችሁን ታስክ ዲጂታል ማርኬቲንግ ላይ በዚህ ወይ ዴሊቨር ታደርጉልኛላችሁ ማለት ነው ስለዚህ የዛሬው ሴሽናችን በዋናነት እዚህ ላይ ፎከስ ያደረገ ነበረ የዲጂታል ማርኬቲንግ ሴሽናችን ኦር ደግሞ ትራካችን በዚሁ ይጠናቀቃል ማለት ነው ከዚህ በተጨማሪ ግን ባለፈውም እንዳልኳችሁ አንድ ዲሊንክ ነበረን ከተለያዩ ካምፓኒዎች ጋር ከትሬዲንግ ኢንስቲትዩሽኖች ጋር ፉል ኮርስ ከተቻለ ፎር ፍሪ እንዲያስተምሯችሁ ካልሆነ ደግሞ the half price of እንዲያስተምሯችሁ ኦልሞስት ፋይናላይዝ አድርገናል ነገር ግን the last ዲል የምናደርጋቸው ነገሮች አሉ እሱን ዲል አድርገን አብረን ከታስኩ ጋር አናውንስ እናደርጋቸዋለን ሜቢ ያው ሪሞትሊ መሆናችሁ የምትማሩበትን ፖሲቢሊቲ ኦንላይን ላይ ፉል ኮርስ የ2 ወር ኦር የ3 ወር ኮርስ ማለት ነው ሙሉ ለሙሉ ዲጂታል ማርኬቲንግ ላይ ፎከስ ያደረገ ያው ኮንተንት ስትራቴጂ ማውጣት ከግራፊክስ ዲዛይን ከቪዲዮ ኤዲቲንግ ኮንተንት ክሬሽን ላይ ሶሻል ሚዲያዎቹን እያንዳንዱ ሶሻል ሚዲያ በምን አይነት ወይ ማኔጅ ታደርጋላችሁ የሚለውን ነገር ሁሉንም ያጠቃለለ ስልጠና ማለት ነው ስለዚህ እሱን ባይረሴ ሳይድ ዴሊቨር እናደርግላችኋለን ብለን ተስፋ እናደርጋለን ከተሳካለን ይሳካልናልም ደግሞ ከዛ ውጪ ቀጣይ ሴሽናችን ምንድነው ብሎክቼን ላይ ነው ፎከስ የሚያደርገው ብሎክቼን ሞር ኦፍ አሁን ላይ በኢትዮጵያ ኮንቴክስት በደንብ እየተሰራበት ያለ ራሱን የቻለ ቢዝነስ ነው እሱን ቀጣይ ሴሽናችን ማክሰኞ ይሆናል ስለዚህ ማክሰኞ በአዲስ ትራክ በአዲስ ሴሽን በአዲስ ዊክ እንገናኛለን ማለት ነው መልካም ምሽት ይሁንላችሁ ኤኒ ጥያቄ ካለ ድሮፕ አድርጉልኝ ሜንሽን እናደርግላችኋለን መልካም ምሽት ይሁንላችሁ